ኃጢአት ያላዋረደችው የለም። ምእመናን ማንንም እንዳታምኑ ነው። እገሌ አባት ነው፣ እገሌ መነኩሴ ነው ናቸው፣ እገሌ አጥማቂ ነው፣ እገሌ ሰባኪ ነው፣ እገሌ ዘማሪ ነው፣ እገሌ እኮ ጸሎተኛ ነው፣ እገሊት እኮ እንዲህ ናት ብላችሁ ማንንም ሰው እንዳታምኑ። የፈለገ ጸሎተኛ ቢሆኑ ከዳዊት ይበልጣል? አይበልጡ። ቢፈውሱ ሀብተ ፈውስ የተሰጠው ነው ዳዊት። አቤት መዝሙር ቢባል ከዳዊት በላይ ዘማሪ የለም፣ ሰባኪ የለም። ማንንም እንዳታምኑ። ኃጢአት ያላዋረደችው የለም፣ ወግታ የጣለቻቸው ብዙዎች ናቸው። ለማንኛውም ዳዊት ድጋሚ ኦርዮን አብልቶ አጠጥቶ አሰከረው። ከሚስቱ ጋር ገብቶ እንዲተኛ ፈልጎ እሱ ግን አልተኛም። አሁንም ለሁለተኛ ጊዜ ውጭ አደረ። ምን ነው ሲለው ታቦተ ጽዮን በደጅ አድራል፣ አንተ አትሰማም ብሎ ደብዳቤ ጽፎ ላከው። ደብዳቤው ይሄ ሰው ይገደል የሚል ነው። ምስኪን ኦርዮ እንደ ባህራን የሞቱን ደብዳቤ እንደያዘው ባህራን እንደ ይስሐቅ የሚሰዋበትን ተሸክሞ እንደሄደው እንደ ክርስቶስ መስቀሉን እንደያዘው መገደያውን ደብዳቤ ይዞ ወደ ኤልያብ ወደ ጦር መሪ ወስዶ አሳየው። አየው፣ ሲያየው ይገደል ይላል። በጣም አዘነ። ግን የንጉሥ ቃል ነው፣ ምንም ማድረግ አይቻልም። የጠላት ጦር ግር ብሎ የሚመጣበት ቦታ ላይ ሄዱና ጥላችሁ ሽሹ አላቸው። እሺ ብለው ወዴት ነው የምትሄዱት? ታቦተ ጽዮንን ከድታችሁ እስራኤልን ከድታችሁ እያለ እየለፈለፈ ተደብድቦ ሞተ። የእግዚአብሔር ነቢይ ናታን በፈረስ ላይ ሆኖ መጣ። ነቢያት በአህያ ላይ ከመጡ አገር ሰላም ነው፣ በፈረስ ላይ ከመጡ ችግር አለ። ምንድነው አለ ዳዊት። ደነገጠ። አረ ንጉሥ ሆይ በአገር ትልቅ በደል ተፈጽሟል። ምን ነው ምን ሆነ አለ። አይ አንድ ሰው አንድ በግ የነበረው ድሃ ሰው ነበረ እና ይህ ድሃ ሰው ከጎረቤቱ ደግሞ ብዙ በጎች ያሉት ባለጸጋ ሰው እና ይህ ሰው ወደ ሩቅ አገር መሄድ ሲፈልግ ይችን አንዲት በግ ለባለ ብዙ በጉ ሰውዬ አደራ ብሎ ሰጠው። ይህ ሰው እሺ ብሎ ተቀበለ። ከዛ እንግዳ መጣበት። እንግዳ ሲመጣበት ብዙ በጎቹ መሃል አንዱን ማረድ ሳስቶ ይህ ሰው አደራ ብሎ የሰጠውን በግ አረደበት። ምን ይመስላል ንጉሥ ሆይ አለው። ይህ ሰው ምናምንቴ ነዋል። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ ያ ሰው አንተ ነህ አለው። ንጉሥ ሆይ የፈረድከው በማ ላይ ነው? በራስ ላይ ነው። ብዙ በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ነበሩት፣ ብዙ ቁባት ነበሩት። እግዚአብሔር አንድ ሰው ለአንድ ሰው ነው ያለው። ዳዊት ግን ብዙ ሚስት ነበረው። አንተ ነህ። አንዲት በግ አለው የተባለው አንተን አምኖ ጦር ሜዳ ሄደው ኦርዮ ነው። እንግዳ መጣብህ የተባለው ጊዜያዊ ስሜት ነው፣ ፍትወት ነው። ይህንን ከበጎች ከሚስቶች ከአንዷ ጋር ማሳለፍ ስትችል የእሱን አንዲት በግ አምኖ የሰጠህን በግ አረድክበት። ስለዚህ የፈረድከው በማ ላይ ነው? በራስ ላይ ነው። ይገርማቸዋል። ዳዊት ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ? አይሰማም። 4 እጥፍ መለሰለት እግዚአብሔር። እሱ አንድ ኦርዮን ነው አለ የገደለው። ዳዊት ከዚህ ሴት ከቤርሳቤ የተጸነሰው ልጁ ከተወለደ በኋላ በጠና ታሞ ዳዊት ማቅ ለብሶ ተንፈራፍሮ አልቅሶ ለምኖ እግዚአብሔር ግን አልፈቀደም። ያ ልጅ ሞተ። አንድ በሉ። 2 የዳዊት ወንድ ልጅ አምኖን የሚባል ሴት ልጁን ደፈረበት። ወንድም እህቱን ደፈረ። ይሄ በቁም መግደል ነው አይደለም? አዋረዳት። ዳዊት አዘነ። ስንት? 2 3 ይህ ደፋሪውን ልጅ ሌላው የዳዊት ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ተነስቶ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 4 አቤሴሎም ዳዊት ላይ አምጾ በጦር ሜዳ ሞተ። ስንት ሆነ? 4 አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ ይላል። ይሰማል። እግዚአብሔር ይሰማል። አሁን ይህን ሁሉ ታሪክ ያነሳው ለምንድን ነው? ዳዊት ሰው እስከ ማስገደል የደረሰው ኃጢአቱን ለመሰወር ነው። እና መጥቶ ገለጠበት። እግዚአብሔር ሲገልጥበት ምን አለ? አቤቱ እንደ ቸርነትህ መጠን ማረኝ። ዳዊት ጸሎት ያውቃል። አያችሁ፣ ሲያየው ኃጢአቱ አዋጠው። እንደ ኃጢአቴ መጠን አይደለም። እንደ ምን መጠን? እንደ ቸርነት መጠን ማረኝ። እንደ ይቅርታ ብዛት መተላለፌን ደምስሳል። በደሌ አያዋጣኝም፣ አንተ ፊት አያቆመኝም፣ ልትምረኝ የሚገባኝ አይደለሁም። እንደ ምህረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ይኸው አምኛለሁ። ኃጢአቴም ሁል ጊዜ በፊቴ ነው አለ። የሰራሁትን ኃጢአት አልረሳውም፣ ሁሌ ያስታውሰዋል። አንተን ብቻ በደልኩ አለ።
ንጉሥ አድርገህ ሾመኛል፣ ከኔ በላይ አለቃ የለም፣ አንተ ነው ያለው። አንተን ብቻም በደልኩ። ብበድልስ አንተን መሐሪውን አይደል? ይቅር ባዩን አይደል ወይ? አንተን እኮ ነው የበደልኩት። በፊትህም ክፋትን አደረግኩ፣ በነገር ትጸድቅ ዘንድ በፍርድም ንጹሕ ትሆን ዘንድ ሁሉ ይበድላል ብለህ የተናገርከው እውነት ሆኖ ይገኝ ዘንድ ይኸው እኔም በድዬ ተገኘሁ። ሁሉም ለካ የረከሰ ነው አለ ዳዊት። ይህንን ሁሉ ኃጢአት ውስጥ የገባው ግን ኃጢአቱን ለመደበቅ ነው። ኃጢአቱ ተደበቅ አልተደበቀም? እንኳን ሊደበቅ ይኸው የብስራተ ገብርኤል ምእመናን ቁጭ ብላችሁ የዳዊትን ኃጢአት እየሰማችሁ ነው አይደል? የሰው ሚስት እንዲያርጎ እኔ ገና ሌላ ደብረ ሄጄ እናገራለሁ። እሱ የዛ ዘመን ሰው እንዳይሰማ ነው የፈለገው አይደል? መማሪያ ያደረገው እግዚአብሔር። መማሪያ ከመሆን ይሰውረን። አይገርምም? የዘር ሐረጉ እንኳን ሲዘረዘር መች ለቀቀው? አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ብሎ እሴይም ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት እስቲ በሉ? ከኦሪዮ ሚስት ማንን ወለደ? ሰሎሞንን ወለደ። እዚህ ውስጥ ዳዊትንም የኦሪዮ ሚስትንም እግዚአብሔር እንዳዘነባቸው ያሳያል። ዳዊትን ከኦሪዮ ሚስት ብሎ በኃጢአት መውለዱን ገለጠበት። የኦሪዮ ሚስት ደግሞ ምንድነው ጥፋቷ ካላችሁ፣ ባሏን ከገደለ በኋላ እሷ ከዳዊት ጋር ሚስት ሆና ቀጥላለች አይደል? አልቀጠለችም? ከባሏ ገዳይ ጋር ኖራለች። ስለዚህ ይህ ደግሞ ጥፋቷ ስለሆነ ስሟ ወንጌል ላይ ይጻፍ ዘንድ አይገባትም። የማን ሚስት አላት? የኦሪዮ ሚስት። የኦሪዮ ሚስት አላት። ኃጢአትን ስትደብቀው እግዚአብሔር ይገልጥብሃል፣ ስትገልጠው ይሸፍንልሃል። እግዚአብሔር ኃጢአታችንን ይሸፍንል። እንዲሸፍነው ግን መግለጥ አለብን። ንስሐ አባቶቻችሁ ጋር ቀርባችሁ ምን ይሉኝ ይሆን አባ፣ እንደው ይታዘቡኝ ይሆን ምናምን፣ እንደው ለሌላ ሰው ቢናገሩ። ሲጀመር ካህን አዲስ ኃጢአትም አንሰራም እኛ፣ ብዙ ክሬቲቭም አይደለን በነገራችን። የሁሉም ሰው ኃጢአት አንድ አይደለም። ሁለተኛ መተህ የምትናገረው ለካህኑ አይደለም። ለማን ነው? ለእግዚአብሔር። ምን ቸገረ? ተናገረው፣ ተበቀለው። ሰይጣንን አንተ ላይ የሰራውን ያቆሰለህን ቁስል ገልጣ አሳየው ለካህኑ። እንዲህ አድርጎኛል ብለህ እግዚአብሔር ፊት አሳየው። ሕፃን ሆነን ትዝ ይላችኋል፣ ስንመታ ወላጆቻችን ጋር መተን የተመታንበትን ቦታ እዚህ ጋር ተመታው ብለን እንደምናሳየው ንስሐ ስትገቡ ሰይጣን የመታችሁን ለአባታችሁ ለእግዚአብሔር እያሳያችሁ። እዚህ ጋር ነው የቆሰልኩት፣ እዚህ ጋር ነው የታመምኩት። ሰይጣን ያፍራል። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ ስትናዘዝ ይፈርስበታል። አንተም ሰላም ታገኛለህ። ናዘዘ አረጋጋ ነው። ኑዛዜ መረጋጋት ነው። ሰላም ታገኛለህ፣ እረፍት። ስለዚህ ኃጢአተኛ ሆነን ለምን ትዕቢተኛ እንሆናለን? ለምንድን ነው ገጽታችን የሚያሳስበን? ለምንድን ነው ጥሩ ሆኖ መታየት የሚያሳስብህ? እግዚአብሔር ፊት ብታጋልጠው ራስህን በመላእክቱ ፊት ከመዋረድ ትድናል። በፍጥረት ሁሉ ፊት ኃጢአት ከሚገለጥ በፈጣሪ ፊት ቢገለጥ ይሻላል። በሰው እጅ ከመውደቅ በማን እጅ መውደቅ ይሻል? እግዚአብሔር በሱ እጅ እንድንወድቅ ይፍቀድልን። አሁን አንዳንድ ሰው ንስሐ አባቱ ጋር ይመጣና ቅኔ የሚቀኝ ሰው አለን። ሲናዘዝ ራሱ ለቄሱ እንዳይገባ አድርጎ አንዳንዱ ብልጥ ለመሆን ይሞክራል። አባ እኔ በቃ እንደው ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ? ሰርቻለሁ። እንደዚህ ይቻላል? አይቻልም። ሐኪም ቤት ሄደ ዶክተር ባጭሩ በሽታ የተባለውን በሙሉ ታምሜያለሁ ትላል። ይሸቀሽቀኛል፣ ይወጋኛል ነው አይደል? በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። እግዚአብሔር ኃጢአታችንን ለመግለጥ ያብቃል። ስንገልጠው ይሸፍነዋል፣ ስንሸፍነው ግን ይገልጠዋል። ይህን ካልን ለመጨረሻ አባቶቻችን ካህናት ፊት ስንናዘዝ፣ ሌላው ካህኑ ኃጢአት ይሰራ የለ ወይ? እንዲያደርጉ የለ ወይ? ካህናት ራሳቸው እንዲየሰሩ አሁን ለአንተ ይቅርታ ያሰጣሉ ወይ ይላል ሰይጣን። አውቆ እኮ ያውቀዋል እኮ። ካህናት የሚሰጡት አገልግሎት ከኃጢአትና ከጽድቃቸው ጋር አይገናኝም። ቅዱስ ባስልዮስ ካህናትን በማህተም ይመስላቸዋል። ማህተም ሁለት ማህተም ቢኖር ይላል፣ አንዱ የብረት አንዱ የወርቅ ቢሆን እላዩ ላይ የንጉሥ መልክ ቢኖረው፣ የንጉሱ መልክ አንድ አይነት ከሆነ ቀለም ነክረ ስትመታው የማህተሙ ስዕል የትኛው የወርቅ የትኛው የብረት እንደሆነ ማወቅ ይቻላል? አይቻልም። በኃጢአተኛ ካህንና በንጹህ ካህን መሃልም ያለው ልዩነት ይሄ ነው። የወርቅ ማህተም የተባለው የኃጢአተኛ ካህን ነው፣ ንጹህ ካህን ነው። የብረት ማህተም የተባለው ኃጢአት ያለበት ካህን ነው። የሚሰጡት አገልግሎት ግን ስንት ነው? አንድ። ምክንያቱም በካህናት አድሮ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር። እግዚአብሔር ይፍታ ነው ያሉት። እኛኛውም አባት ጋር ብትሄድ የሚፈታህ እግዚአብሔር።
ሰይጣን ግን አውቆ ካህኑን እንድትጠራጠር ያደርጋል። የመጨረሻው ዘመን አንዱ ዲያብሎስ የሚሰራው እስከ ቅትለተ ዘካርያስ የካህናት መገደል ድረስ ይደርሳል። ካህን አሁን እንዲጠላ ሰይጣን የማይሰራው ነገር የለም። ከቅዱስ ፓትርያርኩ አንስቶ ካህናትን እንድንጠላ እኔ ቄስ አልወድም የሚሉ ኮስተር ብለው ደስ ብሏቸው የሚሉ ሰዎች ያሉት ሰይጣን ሆን ብሎ የሚሰራው ካህንን ሲያጣላ ንስሐ እንደማትገባ ስለሚያውቅ ብዙ ሰው ንስሐ እንዳይገባ ከካህናት ጋር ከስጋ ወደሙ ከቅዳሴም እንድትርቅ ካህኑን ያጣላል። እረኛውን እመታለሁ በጎቹም ይበተናሉ የሚለውን ለመፈጸም የፈለገ ብንበድል ካህናት ቢበድሉ በእነሱ የኃጢአት ይቅርታ የሚሰጠው ማን ነው? እግዚአብሔር ነው። እንደዚህ አድርጋችሁ አስቡ። እንዲህ ብታስቡ ነው የምትጠቀሙት። እንዲህ ብታስቡ ነው የምትጠቀሙት። በዚህ በቅዱስ ጳውሎስ መልእክት ትርጓሜ ላይ አንድ ጆሮ የሚከብድ ታሪክ ተጽፏል። አንድ ሰውዬ ንስሐ አባት ይዛል እና በጣም ባለጸጋ ሰው ነው። ሀብት ንብረት የሞላ የተረፈው ነው። ከዛ ንስሐ አባት ይዛል። እኛ አባት ደግሞ በጣም የገንዘብ ፍቅር ያላቸው ነበሩ። ካህን ሆኖ ገንዘብ በጣም የሚወድ ሊኖር ይችላል? አይችልም። ከመጀመሪያዎቹ 12 ካህናት አንዱ ይሁዳ ጌታውን እስከ መሸጥ የደረሰው በምንድን ነው? በገንዘብ ነው። ሌባ ነበር ይላል ዮሐንስ ወንጌል። ይሁዳ ሌባ ነበር፣ ግን ክርስቶስ ገንዘብ ያዥ ያደረገው። እንዴት ነው? ሌባ መሆኑን እያወቀ ለምን ገንዘብ ያዥ ያደረገዋል? አሁን እኛ ሌባ መሆኑን የምናውቀውን ሰው ዘበኛ እናደርጋለን? ኧረ እኛ አስተውት። ሌቦች ራሳቸው ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ነው ታማኝ ሰው ፈልጉልኝ ይላሉ። እነሱ እኮ ሌቦች ናቸው። ለምንድን ነው ክርስቶስ ሌባ መሆኑን እያወቀ ገንዘብ ያዥ ያደረገው? ቤተ ክርስቲያን ሙዳይ ምጽዋቷን በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማሳየት ነው። እኔ ያለውም ሌባ ነበረ እንዳትደነግጡ እያለ ነው። ይኖራል ሌባ ለወደፊቱም። ይሁዳ ጌታውን በ30 ብር ሸጠ። በሱ ቤት ክርስቶስን የሸጠ መስሎታል። በ30 ብር የሸጠው ግን የራሱን ነፍስ ነበረ። የራሱን ነፍስ ነው። ጌታ ምኑ ይሸጣል? የራሱን ነፍስ 30 ብር መዘነላት። ያቺ ሴት 300 ዲናር የሚያወጣ ሽቶ አምጥታ እንደ ተራ ነገር አፈሰሰችው። ያቺን ሴት ይሁዳ ተቃውሟን ነበረ። ለዛች ሴት 300 ዲናር ከጌታ ፊት ተራ ነገር ነው ብላ 300 ዲናሩን ጣለች። ጌታ ይበልጣል ብላ። ይሁዳ ደግሞ 30 ብር ይበልጣል ብሎ ጌታውን ጣለ። ገንዘብ ይወዱ ነበር። ንስሐ አባት ሁኑኝ አላቸው። ሰውየው ባለጸጋ ነው፣ እሺ ብለው ተቀበሉት። ከዛ ጥቂት እንደቆዩ ሊያማክሩት መጡ። እንደው እባክህ አንድ ችግር ገጠመኝ። ምን ነው አላቸው። የእርሻ መሬት አለኝ፣ ግን ገበሬዎች የሉኝም፣ በደንብ የሚያርሱልኝ የሉኝ እና ከገበሬዎች አንዱን ላክልኝና የኔን መሬት ይረስልኝ አሉት። እሺ ችግር የለም ብሎ ገበሬ ያዘዘላቸው። የንስሐ አባት መሬት ማሳረስ ቀርቶ መጽሐፍ ቅዱስ ላይ ቤት ሰርቶ ይሰጣል። ለንስሐ አባቶቻችን ይህን ተራ ነገር ብናደርግ ለነሱ ከሚሰጡን አንጻር ምንም ነው እና ቤት ገዝቶ ሁሉ ይሰጣል። እና ይህ ሰው ገበሬውን ላከላቸው። ከዛ ሲያርስ ቆየ። ገበሬው እያረሰ ያለ አንድ ነገር አገኘ። የንስሐ አባትየው መሬት ላይ የተቀበረ በድስት የተቀበረ ወርቅ አየ። ቆፍሮ ሲያወጣ ወርቅ ነው። መልሶ ቀበረውና እሳቸው ጋር መጥቶ ማነው ባለጸጋው ጋር መጥቶ ኧረ የንስሐ አባት መሬት ላይ እኮ በጣም ብዙ በኪሎ የሚመዘን ወርቅ አገኘዋል። ሊያየ ሰው አለ? የለም። ለሌላ ሰው ነግራል? አልነገርኩም። በል እንደዛ ከሆነ ወርቁ የተገኘው እሳቸው መሬት ላይ ስለሆነ ወርቁ የሚገባው ለእሳቸው ነው፣ ሄደ ንገራቸዋል። እሺ ብሎ የገበሬ ሄዶ ንስሐ አባትየው ጋር የእርሶ መሬት ላይ ወርቅ አገኘው አላቸው። ገንዘብ ይወዳሉ ብያቸዋለሁ። በጣም ተደሰቱ። የታረከው አሉት። ቀብሬዋለሁ። በጣም ጥሩ፣ በቃ ያለበትን ታሳየኛለህ፣ ማታ እንገናኛለን፣ ግማሹን ላንተ አካፍልሃለሁ አሉት። እሺ ተባባሉ፣ ተስማሙ። አሁን እኚህ ሰው ግማሹን አካፍለዋለሁ ካሉ በኋላ ቁጭ ብለው ሲያስቡት እኔ ግን ምን ነክቶኝ ነው ግማሹን አካፍላለሁ ያልኩት? አፌን ይበላኛል ማለት ጀመሩ። ሩቡን እንኳ ብለው ምን አለ እስቲ። ሰይጣን ልባቸው ውስጥ ገባ። ሲብከነከኑ አሉ ማታ ላይ ገለዋለሁ ብለው ወሰኑ። ከዛ የተቀበረበትን ቦታ አሳያቸው። እዚህ ነው ብሎ ሲያሳያቸው ግራ ቀኝ አይተው ሰው አለመኖሩን አይተው ይህን ሰው ገደሉት እና ወራጅ ውሃ ውስጥ አሉት። ማንም አልሰማም ብለው ነው። ወርቁ መገኘቱን የሰማ ሰው አለ? የለም። ባለጸጋው ሰው ቢጠብቅ አይመጣም የሰውዬ። ከዛ በኋላ በጠዋት ሄዶ ሲያይ እዛ እርሻ መሬት ላይ ደም አየ። ገባው ነገሩ። በጣም አዘነ።
እኚህ ሰው ገለውታል ማለት ነው። እግዚአብሔር ይፍረድባቸው። እኔ ግን ከዛሬ ጀምሮ መስቀልም አልሳለም፣ ቤተ ክርስቲያንም አልሄድ፣ ስጋው ደሙም አልቀበልም ብሎ ቀረ። እንደዚህ አይነት ንግግር ሰምታችሁ አታውቁ? ብዙ ሰው አለ እኔ ከዛሬ ጀምሮ የአባ ገሌን መስቀል አልሳለምም የሚል። መስቀሉ የማን ነው? እኔ አቡነ ገሌን የአባ ገሌን ቄስ ገሌን እኔ አይጥሙኝም የሚል ሰው አለ። መስቀሉ እኮ የክርስቶስ ነው። የክርስቶስ መስቀል እንኳን ኃጢአተኛ ካህን ቀርቶ ሰይጣን ቢይዘው አይረክስም። ችሎ አይዘውም እንጂ ሰይጣን ቢይዘው አይረክስም። መስቀሉ መስቀል ነው። ስጋው ደግሞ አልቀበልም። እኔ ካህን አልወድም። የሆነ ጊዜ የሆኑ ካህን እንዲህ ሲያደርጉ አይቻለሁ። ከዛ በኋላ ከቤተ ክርስቲያን ቀረው ብለው ደስ ብሏቸው የሚያወሩ ሰዎች አሉ። እግዚአብሔር የሚሰማህ መስሎሃል? እሳቸውን ለሰሩት ይቀጣቸዋል። አንተ ደግሞ ለቀረህበት ትቀጣለህ። ሁለተኛ ካህን ላማህበትም ትቀጣለህ። እግዚአብሔር የፍትህ አምላክ ነው። ኃጢአት በኃጢአት አያጣፋም። የሆኑ አባት እንዲያረጉ ብለህ የምትድን መስሎሃል? እሳቸውን ስላረጉበት ይቀጣቸዋል። አንተን ስላማህበትና ስለቀረህበት ይቀጣል። በተለያየ ፋይል ለሚያየው ያንተ ሌላ የእሳቸው ሌላ። እሳቸው እንዲህ ስላረጉ ምን ያርግ እሱ ወዶ እኮ አይደለም ብሎ አያጣፋለን። እና የሰው ከቤተ ክርስቲያን ቀርቶ ስጋው ደግሞ መቀበል ትቶ ሌሊት በህልሙ አንድ ነገር አየ። እልም ባለ በረሃ ላይ ውሃ ጥም ጉሮሮውን እያደረቀው በአሸዋ እና ከላይ ፀሐይ ላይ እየሄደ ያያል ብቻውን። ከዛ ሲሄድ ውሃ ጥም በጣም አስቸግሮት ኮለል ብሎ የሚፈስ የውሃ ድምፅ ፏፏቴ ይሰማል። ከዛ ድምፁን ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ ይፈሳል። ተጠምቶ ስለነበር እጁን ዘረጋ ውሃውን ሊጠጣ፣ ግን አልደረሰበትም። ፏፏቴው ላይ ተሳበ፣ አልደረሰበትም። ከዛ አንድ ሰው እየመጣና በንጹህ የወርቅ ዋንጫ ጽዋ፣ ንጹህ የወርቅ ጽዋ ቀዳና ውሃውን እንካጠጣ አለው። ጽዋው ንጹህ ነው፣ ውሃው ንጹህ ነው። ግን እንካጠጣ ያለው ሰውዬ በጣም በሚዘገንን መንገድ ቁስል በቁስል ነው፣ ቆስሏል ሰውዬው። ውሃው ግን ንጹህ ነው፣ ሰውየው ግን ቁስለኛ ነው። አይ ሰውየው አልነካውም፣ ውሃው ንጹህ ነው፣ እሱ ቢቆስል ምን ችግር አለው፣ በቃ ልጠጣ ብሎ አፉን ሲከፍት ከእንቅልፉ ነቅ። ኮለል ብሎ ሲፈስ ያየው ውሃ የህይወት ውሃ እኔ ነኝ ያለ የክርስቶስ ስጋና ደም ነው። ቁስለኛው ሰው ኃጢአተኛው ካህን ነው። የኃጢአተኛው ካህን ቁስል የስጋው ደሙን ንጽህና ሊያሳድፈው አይችልም። እንደዚህ አድርጎ ለማሰብ እግዚአብሔር በቸርነቱ ይርዳል። የመጨረሻው ካህናት ንስሐችንን ከሰሙ በኋላ የሚሰጡን ቀኖና አለ። በነገራችን ላይ ለካህናት የምንናዘዘው እግዚአብሔር ይፍታ እንዲሉም ብቻ አይደለም። ኃጢአቱን ይሰሙና ከዛ ኃጢአት የምንላቀቅበትን መንገድ ያማክሩናል። አንድ ሰው ስርቆት ከሆነ የሚጸናበት መጽውት ይባላል። በሰረቀበት እጁ ምን እንዲሰጥ። ዝሙት ከሆነ የሚጸናበት ጹም ይባላል። ስገድ ይባላል፣ ሰውነቱን መግዛት እንዲችል። ስንፍና ከሆነ ይሄን ያህል እግር መንገድ ሂድ ሊባል ይችላል። በጠዋት ተነስተ እንዲያርግ ሊባል፣ ጠበል ተጠመቅ ሊባል ይችላል። ካህናት የሚሰጡ ቀኖና ቅጣት አይደለም፣ ሕክምና ነው። መድኃኒት የሚሰጠው ለቅጣት ነው አይደለ? ሕክምና ነው። እና ለምሳሌ የሚሰጥ ቀኖና አለ። ጾም አለ፣ ጸሎት አለ፣ ሌላስ ስግደት አለ፣ ምጽዋት አለ፣ ፈውስ መንፈሳዊ የሚባል መጽሐፍ አለ በቤተ ክርስቲያናችን። ብዙ አይነት ነው የቀኖና። ካህኑ ሊቆጣ ይችላል። እኛ መቼስ አሁን ካህናት ቢቆጡን እንዴ ቁጣው ምን አመጣው ብለን አንመጣም። አንዳንድ ሰው ጥያቄም ብሎ ይጠይቀናል። ንስሐ አባቴ ስናዘዝ ኃጢአት ሄድ ፊታቸውን ክስክስ ያደርጉብኛል እና ጀብዱ ነው እንደ የሰራው ይሳቁልን። ኃጢአት እኮ ለምትነግራቸው መገሰጽ አለባቸው። ይቆጣሉ፣ ተቆጡ፣ ኃጢአትን አታድርጉ ብሏል። ስለዚህ ይቆጣሉ፣ ግን ይራራሉ። ካህኑ የሚገስጹ ከኃጢአቱ እንድትላቀቅ ነው፣ ጠልተው አይደለም። መድኃኒት እያቃጠለ አይደል የምትቀባው፣ ቁስልህን እንዲፈውስ ነው። ስለዚህ ተቆጥቶ በጣም ያስጨንቁ ማለት አይደለም። ግን ካህናት ሊገስጹን ይችላል፣ ሊቆጡን ይችላል፣ ና ሊሉ ይችላሉ፣ ሂድ ሊሉ ይችላሉ። በዛ በእርምጃ ውስጥ ከእግዚአብሔር እንድትቀርብ ነው፣ ስንፍና እንዲለቅ ነው። ጠበል ተጠመቅ ሊሉ ይችላሉ፣ እስከዚህ ሰዓት ጹም ሊሉ ይችላሉ። ዓላማው ግን እኛን ከኃጢአት ማላቀቅ ነው። በኋላ ሄደ ቴራፒስት ጋር ሳይኮሎጂስት ጋር መከራን ከምታይ ካህኑን ሰምተ ያሉን ብታደርግ እግዚአብሔር የበለጠ ረድኤት ይሰጣል። ዓላማው ሰውየውን መፈወስ ነው። ፈውስ መንፈሳዊ ከኃጢአት ከሱሱ ከልማዱ መላቀቅ እንዲችል
እና የሚሰጠው ቀን ነው። አሁን እኛ የሚመስለን ብዙ ኃጢአት ያለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ያለበት ሰው ደግሞ አይ አንተ ችግር የለውም ትንሽ፣ እንደዚህ የሚባል ነገር የለም። ካህናቱ አይተው ተመሳሳይ ኃጢአት ሰርተን የተለያየ ቀኖና ሊሰጡን ይችላሉ፣ የሰውየውን ታሪኩን ስለሚያውቁት። ለምሳሌ በጣም ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ። ለምን? ብዙ ስገድ ካሉ ደንግጦ እንዳይጠፋ፣ ሁለተኛ ችሎ ከሰገደ ደግሞ እግዚአብሔር ይቅር ያለኝ በስግደቴ ነው እንዳይል። እንደውም አንድ አባት በጣም ብዙ ኃጢአት የሰራ ሰው መጣና ነገራቸው። ሲነግራቸው 3 ስገድ አሉት። ስንት? 3000 ነው 300 ነው አለ። አይ 3 ስገድ። ሰገደ። እግዚአብሔር ይፍታ ሄደ አሉት። አላመነም፣ ሄደ። እና ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ጌታ ተገልጦ ለምንድን ነው 3 ብቻ ስገድ ያሉት አላቸው። ሲላቸው ጌታ ሆይ 3 ስገድ ያልኩት እኔ ጨካኝ ሆኜ ነው፣ አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነው? ታሰራበተው ነው። የኛ ኃጢአት ከእግዚአብሔር ምሕረት ይበልጣል? አይበልጥም። የሱ ምሕረት እንደ ባህር ነው፣ ባሕረ ምሕረት ይባላል እግዚአብሔር። የኛ ኃጢአት እንደ ደም ጠብታ ነው። ባህር ላይ ደም ጠብ ቢል ባህሩ ደም በደም አይሆንም። ስለዚህ ኃጢአታችንን ወደ ጥልቁ ይጥላል ያለው ሆሴ ይህንን ነው። ወአስጥምኒ ውስተ ቀላየ ምሕረቱ ለበኩርኪ ይላል አባ ጊዮርጊስ። ወደ ልጅሽ ወደ ምሕረቱ ባህር ጨምሪኝ ይላታል እመቤታችን። እግዚአብሔር ወደ ምሕረቱ ባህር ይጨምረን ሁላችንን። ኃጢአታችንን አርቆ የምሕረቱ ባህር ውስጥ ይጨምረናል። ያን ጊዜ የኛ ኃጢአት ትንሽ ይሆናል። ዳዊት ለዚህ ነው እንደ ምሕረት ብዛት ያለው። ምሕረት ብዙ ስለሆነ የፈለገ ብበድልም ኃጢአቴ ግን ከምሕረት አይበልጥም። ምሕረቱ ብዙ ነው እና እዛ ውስጥ ደብቀው ሸሽገው ብሎ መለመን ማለት እና ካህናት የሚሰጡን ቀኖና ለቅጣት አይደለም የሚመስለን። አሁን እኛ ደሞዝተኛ የሆነ ገንዘብ ያለው ሰው ምጽዋት የሚሰጠው፣ ሀብታም የሆነ ሰው ይህን ያህል ብር አስገባ የሚባል፣ ድሃው ደግሞ ገንዘብ ስለሌለው ጹም፣ ጸልይ፣ ስገድ የሚባል። በፍጹም እንደውም በተቃራኒው ቤተ ክርስቲያን ገንዘብ ላለው ሰው ገንዘብ ስጥ አትልም ቀኖና ላይ። ለምን? ገንዘብ ያለው ሰው ገንዘብ ስጥ ቢባል ይከብደዋል። እንደውም እንደ ቀረጥ እንደ ታክስ ይከፍላል ማለት ነው። የፈለገውን ኃጢአት እየሰራ እያመጣ ብሩን መዥረጥ ነው ያለው። ስለዚህ እሱን ስገድ ነው መባል ያለበት፣ ጹም ነው መባል ያለበት። መመጽወት አይከብደውም። መጾም መስገድ ግን ሀብት ንብረት ላለው ሰው ይቸገራል። ስለዚህ አንተን ጹም ትለዋለች። ድሃውን ደግሞ መጽውት ትለዋለች። ድንጋይ ተሸክሞም ቢሆን ይመጽውት፣ ያን ሲያደርግ ከኃጢአት እንዲከለከል ማለት። ድሃውን ጹም ብትለው ይከብደዋል። በዛው ቀጥል ነው አይደል? ስለዚህ ለድሃ አይደለም፣ ዓላማው ግን ወደ እግዚአብሔር ማቅረብ። በዚህ በዜናባው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ኃጢአት ሰርቶ ንስሐ ሊገባ ወደ ካህን ይመጣል እና ይህ ሰው የሰራው ኃጢአት ሰው መግደል ነው። የገደለው ደግሞ አንድ ሰው አይደለም፣ 7 ሰው ነው የገደለው። ስንት ሰው? 7 ሰው። ከዛ ይመጣና ለካህኑ 7 ሰው ገደልኩ ብሎ ይናዘዛል። እንግዲህ ካህናት እንደነገርኳችሁ ለሐኪም በሽታ ብርቁ እንዳልሆነ ለካህናትም ኃጢአት ብርቃቸው አይደለም፣ ያውቁታል። ግን በአጋጣሚ ሆኖ ይህ ሰውዬ ሊናዘዝ የመጣው ገና ከተሾሙ ዓመት ያልሞላቸው ቄስ ጋር ነው። ወጣት ናቸው እና መጥቶ 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ አሉ። ከዛ አደነጋገጣቸውን ሲያይ እኚህ ሰውዬማ ለፖሊስ አሳልፈው ይሰጡኛል ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን ትንሽ ቀን አረፍ አለና ደግሞ መልሶ ቆጫው። አይ ንስሐማ መግባት አለብኝ ብሎ ሌላ ካህን ጋር ሄደ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ስናገር ሲደነግጡ እንዳያጋልጡ ብዬ እሳቸውንም ገደልኩ፣ በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን በጣም አረጋዊ ናቸው፣ ልምድ ያላቸው ናቸው። ውይ ይህች እኮ በጣም ቀላል ነች፣ ይሄን ያሳሰበ ኧረ አይዞ አሉት። ምክንያቱም 9ኛ እንዳይሆኑ ሲያዩት ሰውየው አያዋጣም አይደል? ይሄን ያሳሰበ ይሄ ሰይጣን ነው፣ እንደውም አይዞ አንተ ጠበል ነው መጠበቅ ያለበት፣ ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። ከዛ ና አሁን ነው እንደውም አጠምቅ ብለው ይዘውት ወደ ሆነች ዋሻ ወሰዱት። ከዛ ጉድጓድ አለ፣ ጉድጓድ ውስጥ ውሃ ወርደህ ታመጣለህ፣ ጠበል አጠምቃለሁ ይለቃል፣ አይዞ አሉት። ደስ አለው። በገመድ አወረዱት፣ ገባ። ውሃ ሊቀዳ ወደ ውስጥ ሲገባ ውሃ የለም። ጉድጓዱ በጣም ረጅም ነው፣ ታች ነው የገባው። ሲፈልግ የለም ውሃ። ሲመለስ አባ ገመዱን ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። ይገርማችኋል።
ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ እኔ እንደሌሎቹ አንተ መግደል አይደለም ቆራርጣለሁ ይላል። ችግር የለውም። እሳቸው በቀን አንዴ ይመጣሉ። ማታ አንዲት ኮዳ ውሃና አንዲት ዳቦ ይጥሉለታል። ይዝታል፣ ይበላል። በቀን አንዴ ነው የሚበላው። ማታ 12 ሰዓት ነው። ምን እያደረገ ነው የሰውዬ? መልሱልኝ። 7 ቀን ጾመ። ይዝታል፣ ይበላል፣ ይዝታል፣ ይበላል። ከዛ እየቆየ ሲመጣ ዛቻው እየቀነሰ ልመና ሁሉ ጀመረ። ኧረ ተው ያስወጡኝ፣ ግድ የሎትም በቃ ምንም አልነካዎትም ማለት ጀመረ። ከብዙ ቆይታ በኋላ ግን ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ። እዚህ መቆየቴ ካልቀረ ቁጭ ከምላልና መጽሐፍ ቅዱስ ተሰጡ። ማንበብ ጀመረ። ከዛ ሲመጡ ምን ይላል? ኧረ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ የኔ በደል ብዙ ነው እያለ በየቀኑ ብዙ ኃጢአት መናገር ጀመረ። አይዞ እግዚአብሔር ይቅር ይበል ይሉታል፣ ይሄዳሉ። ዓመት ሆነ፣ 2 ዓመት ሆነ። ቆየ ሰው በጣም በቃ ጸሎተኛ ሆነ። ከብዙ ጊዜ በኋላ እኛ አባት ሲመጡ የሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው ሰውዬው። እግዚአብሔር ይፍታሉ። ተሰወረ። በቅቷል ማለት ነው። ከሳቸው በለጠ በቅድስና። አባቶቻችን ጹሙ ጸልዩ የሚሉን ለሰራነው ኃጢአት ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው? እግዚአብሔር የሰማነውን ለንስሐ ያድርግልን። ለጠቅላላ እውቀት አይደለም የተማርነው። ይህንን ድምፅ የሰማችሁ ሰዎች ንስሐ ግቡ። ዛሬውኑ ንስሐ ግቡ። የሰማነውን በልቡናችን ያሳድረብን።